አዎ አንድ ቀይ ስክሪፕቶ ወስዶ በአዲስ ኪዳን ውስጥ ያሉትን የኢየሱስን ቃላት 80% መሰረዝ ምን ያህል አስገራሚ እንደሆነ ማሰብ ብቻ በቂ ነው። ማለቴ ይሄ አንዱ የፈጠራ ሐሳብ አይደለም። በጣም ይገርማል። እንግዲህ ዘመናዊ የታሪክ ምሁራን ነን የሚሉ አንድ ቡድኖች በትክክል ያደረጉት ነገር ነው ይሄ። ልክ ነህ። ታሪካዊውን የኢየሱስን ፍለጋ በሚል ሰበብ እኮ ነው አብዛኛውን መረጃ ቆርጠው የጣሉት። ስለ ሕክምና ምርመራ ስናስብ አንድ የተሰበረ አጥንት በኤክስሬ ሲታይ ቅልጭ ብሎ እንደሚታየው ሁሉም ነገር ግልጽ እና ቀጥተኛ እንዲሆን እንጠብቃለን። እውነት ነው። ግን ወደ ታሪክ ምርምር በተለይም ታሪካዊ ኢየሱስ ወደሚለው ጥልቅ ርዕስ ስንገባ ያ የኤክስሬ ማሽን በድንገት የተበላሸ ያህል ነገሮች ይደበዛሉ። በትክክል። እና በዛሬው ጥልቅ ትንታኔያችን ዊሊያም ሌን ክሬግ ሪዝነብል ፌይዝ በተሰኘው ታዋቂ መጽሐፉ ላይ ይህንን የታሪክ እንቆቅልሽ እንዴት እንደሚፈታ እንመረመራለን። ምን መሰለሽ፣ ይሄ በጣም ወሳኝ የሆነ የታሪክና የፍልስፍና ፈተሻ ነው። ማለት የክሬግ ዋና ሙግት በእምነት የሚታወቀው የክርስቶስ ማንነት እና በታሪክ ምርምር የሚገኘው የክርስቶስ ማንነት እንዴት እንደሚገናኙ ማሳየት ነው። ምክንያቱም ብዙ ጊዜ በዘመናዊ የአካዳሚ ዓለም ውስጥ የኢየሱስን መለኮታዊነት የሚክዱ እንደ ኢየሱስ ሴሚናር ያሉ ቡድኖች አሉ። ልክ ነሽ። ክሬግ በመጽሐፉም ያነሳው ትልቅ ጥያቄ እነዚህ ቡድኖች በእርግጥ ንጹሕ የታሪክ ምርምር እያደረጉ ነው ወይስ የራሳቸውን ፍልስፍናዊ አቋም በታሪክ ላይ እየጫኑ ነው የሚለው። ታዲያ ወደዚህ ጥልቅ ጉዳይ ከመግባታችን በፊት መዝገበ ቃላቱን ግልጽ ማድረግ ያለብን ይመስለኛል። ታሪካዊው ኢየሱስ ሲባል ምን ማለት ነው? ቃሉ ራሱ ትንሽ ግራ የሚያጋባ ነው። ማለቴ ኢየሱስ በታሪክ ውስጥ የኖረ ሰው መሆኑን ብዙዎች ይስማማሉ፣ ግን ምሁራኑ ይህን ቃል ሲጠቀሙበት ሌላ የተለየ ትርጉም ያላቸው ይመስላል። እዚህ ላይ ነው እንግዲህ የመጀመሪያው የአካዴሚክ ቡሽታ የሚፈጠረው። ጆን ማየር የተባሉ እጅግ ታዋቂ ታሪክ ተመራማሪ ይህንን ጽንሰ ሐሳብ እንዴት እንደከፋፈሉት መመልከቱ ጥሩ ማብራሪያ ይሰጠናል። እሺ፣ እንዴት ነው የከፋፈሉት? ማየር ጉዳዩን በሶስት ይከፍሉታል። አንደኛው ታሪካዊው ኢየሱስ፣ ሁለተኛው እውነተኛው ኢየሱስ እና ሶስተኛው ደግሞ የኢየሱስ ሙሉ እውነታ በሚል ነው። ቆይ፣ ታሪካዊው ኢየሱስ እውነተኛው ሰው ካልሆነ ታዲያ ማን ነው? ማየር ታሪካዊ ኢየሱስ ሲሉ በመጀመሪያው ክፍለ ዘመን በፍልስጤም መንደሮች ውስጥ በእውነት የተመላለሰውን ስጋና ደም ያለውን ትክክለኛውን ሰው ማለታቸው አይደለም። እንዴ ታዲያ ምን ማለታቸው ነው? በማየር አገላለጽ ታሪካዊ ኢየሱስ ማለት በዘመናዊ የታሪክ ምርምር መሰረቶች መረጃዎችን በማጣራት ብቻ ልናገኘው የምንችለው ረቂቅ የሐሳብ ስብስብ ወይም በሳይንሳዊ መንገድ የተረጋገጡ እውነታዎች ድምር ብቻ ነው። እውነተኛው ሰው ግን ከዚህ በእጅጉ የሰፋ ነው ይላሉ። ይሄ እኮ ማለቴ የአንድን ሰው ፎቶግራፍ ወይም የህይወት ታሪክ ማህደር እያዩ ይሄ ማህደር እውነተኛው ሰው አይደለም ብሎ ከመከራከር ጋር ይመሳሰላል። በትክክል። ማህደሩ ላይ ያለው መረጃ ራሱ ሰውየው ባይሆንም የተጻፈው ግን ስለ እውነተኛው ሰው ነው እኮ። አንድን በስጋና ደም የኖረን ሰው ወደ ሂሳባዊ ቀመር ወይም ወደ ረቂቅ የሐሳብ ስብስብ መቀየር እንዴት በታሪክ ምሁራን ዘንድ ተቀባይነት ያገኛል? ዊሊያም ሌን ክሬግ በመጽሐፉ በትክክል የሚተቸው ይህንን ነጥብ ነው። ምን መሰለሽ፣ ይህ አካሄድ አሳሳች እና ምክንያታዊነት የጎደለው መሆኑን ያስረዳል። ማለቴ የሎጂክ ስህተት አለው አይደል? በጣም እንጂ። ታሪካዊው ኢየሱስ ማየር እንደሚሉት ረቂቅ ሐሳብ ወይም የተሰበሰቡ መረጃዎች ብቻ ከሆነ አንድ ትልቅ የሎጂክ ስህተት ይፈጠራል። ረቂቅ ሐሳብ በናዝሬት ሊወለድ አይችልም። እውነት ነው። ሐሳብ እንዴት ይወለዳል? ልክ ነሽ። ረቂቅ ሐሳብ በመስቀል ላይ ሊሰቀል ወይም ሊሞት አይችልም። የሮም ወታደሮች የሰቀሉት የሐሳብ ስብስብን ሳይሆን ስጋና ደም ያለውን ሰውን። ስለዚህ የታሪክ ምሁራን ፈልጎ ማግኘት እና ማጥናት ያለባቸው ያንን በዘመናዊ መሳሪያ የተፈጠረውን ረቂቅ ምስል ሳይሆን በእውነት የኖረውን፣ የተወለደውን፣ ያስተማረውን እና የተሰቀለውን ትክክለኛውን ታሪካዊ ሰው መሆን አለበት። 100% ልክ ነሽ። የአካዳሚያው የቃላት ጨዋታዎችን ወደ ጎን ትተን የታሪክ ምሁራን በእርግጥ እውነተኛውን ታሪክ እንዴት ነው የሚመዝኑት ወደሚለው መምጣት አለብን። ምክንያቱም አብዛኛው ዓለማዊ የታሪክ ተመራማሪ መጽሐፍ ቅዱስን እንደ ስህተት አልባ መለኮታዊ ቃል አድርጎ አይቀበለውም እኮ። ታዲያ ከእንደዚህ አይነት ምሁራን ጋር የኢየሱስን ታሪካዊነት ለመመርመር መነሻው ምን መሆን አለበት?
እዚህ ላይ ነው ክሬግ ጠንካራ የታሪክ ምርምር ዘዴዎችን የሚያቀርበው። ታሪካዊውን ኢየሱስ ለማረጋገጥ መነሻችን ወንጌላት ከመጀመሪያ እስከ መጨረሻ ስህተት የሌለባቸው የእግዚአብሔር ቃል ናቸው የሚለው ሃይማኖታዊ አቋም መሆን የለበትም። እሺ፣ ያን ካደረግንማ ከታሪክ ሳይሆን ከስነ መለኮት ነው የጀመርነው ማለት ነው። ልክ ነሽ። ከዚህ ይልቅ ዓለማ የታሪክ ምሁራን ራሳቸው የሚቀበሉትን የታሪካዊነት ማረጋገጫ መስፈርቶች መጠቀም ይቻላል። እነዚህ መስፈርቶች እንዴት ነው የሚሰሩት? እነዚህ መስፈርቶች አንድ የተወሰነ የኢየሱስ ንግግር ወይም ድርጊት መቼና እንዴት እንደተፈጸመ ታሪካዊነቱን ከየትኛውም ጥንታዊ ሰነድ ውስጥ አጥርቶ ለማውጣት ያገለግላሉ። ይህ ሂደት ልክ እንደ አንድ አርኪኦሎጂስት ስራ ነው ማለት ነው እኮ። እንዴት ማለቴ? አብራሪ ውስጥ ማለቴ አንድ አርኪኦሎጂስት ጥንታዊ የከተማ ፍርስራሽ ሲቆፍር ያገኘው መሬት ሁሉ ወርቅ ነው ብሎ አያምንም አይደል? አዎ፣ አይጠበቅም። ነገር ግን አፈሩን፣ ሸክላውንና አሸዋውን በጥንቃቄ በማንፋት በውስጡ ያለውን እውነተኛና ጠቃሚ ታሪካዊ ቅርስ አጥርቶ ማውጣት ይችላል። ስለዚህ ወንጌላትን እንደ ታሪክ ሰነድ ስንመረምር ሃይማኖታዊ ያልሆኑ ሰዎች እንኳን ሊያሳምኑ የሚችሉ ጠንካራ ታሪካዊ እውነቶችን በዚህ የአርኪኦሎጂ አይነት ማጣሪያ ማውጣት እንችላለን ማለት ነው። ያ ትክክለኛ ንጽጽር ነው። የታሪክ ተመራማሪውም ልክ እንደ አርኪኦሎጂስቱ ማጣሪያዎችን ይጠቀማል። እንግዲህ ለምሳሌ ሁለት ዋና ዋና ማጣሪያዎችን እንመልከት። እሺ፣ አንደኛው ምንድን ነው? አንደኛው የብዙ ምስክሮች መኖር ይባላል። አንድ ታሪክ ወይም የኢየሱስ ንግግር በተለያየ ነፃ በሆኑ እና እርስ በርሱ ባልተገለበጡ ምንጮች ውስጥ ከተገኘ ታሪካዊ የመሆን ዕድሉ እጅግ ከፍተኛ ነው። ለምሳሌ የኢየሱስ በመስቀል ላይ መሞት በማርቆስ፣ በዮሐንስ፣ በጳውሎስ መልእክታት አልፎ ተርፎም እንደ ጆሴፈስ ባሉ የአይሁድ ታሪክ ጸሐፊዎች ዘንድ ተዘግቧል። ማጣሪያው በደንብ የሰራ ነው ማለት ነው። ታዲያ ሁለተኛው ማጣሪያስ ምንድን ነው? ሁለተኛው እና በጣም ኃይለኛው ማጣሪያ የልዩነት መስፈርት ይባላል። የልዩነት መስፈርት ሲባል ይህ ማለት አንድ የኢየሱስ ትምህርት ወይም ድርጊት ከቀድሞ የአይሁድ ባህልም ሆነ ከኋላኛው የጥንት ቤተ ክርስቲያን ልምምድ ፍጹም የተለየ ከሆነ ያንን ነገር ቤተ ክርስቲያን ፈጠረችው ብሎ ማሰብ አይቻልም። ግልጽ እንዲሆን አንድ ምሳሌ ብትሰጠኝ። ለምሳሌ ኢየሱስ እግዚአብሔርን አባ ብሎ መጠራቱ። በመጀመሪያው ክፍለ ዘመን አይሁዶች እግዚአብሔርን በዚህ አይነት የቅርብ ቤተሰባዊ ቃል መጥራት እንደ ትልቅ ድፍረት ነበር የሚቆጠረው። ክብሩን ዝቅ ማድረግ ይመስላቸዋል አደል? ልክ ነሽ። እንዲሁም የጥንቷ ቤተ ክርስቲያን መሪዎችም ይህን ቃል በስፋት አይተከሙትም ነበር። ስለዚህ ይህ ቃል በቀጥታ ከራሱ ከታሪካዊው ኢየሱስ የመጣ መሆን አለበት የሚል ጠንካራ የታሪክ መደምደሚያ ላይ ይደረሳል። ይህ በጣም አስደናቂ ነው። ይህ ማለት የክርስቶስን አክራሪ እና ልዩ የሆኑ የይገባኛል ጥያቄዎች ታሪካዊ መሆናቸውን ለማረጋገጥ መላው አዲስ ኪዳን መለኮታዊ ቃል ነው ብሎ ማመን ግዴታ አይደለም እኮ። በትክክል እነዚህን ማጣሪያዎች በመጠቀም ብቻ ወደ እውነተኛው ታሪክ መድረስ ይቻላል። ታዲያ ይህን የመሰለ ግልጽ እና ጠንካራ የታሪክ ምርምር ዘዴ እያለ በመግቢያችን ላይ ያነሳናቸው አንዳንድ ምሁራን እንዴት 80% የኢየሱስን ቃል ወደ መሰረዝ ደረሱ? እዚህ ላይ ነው እንግዲህ የኢየሱስ ሴሚናር የተባለው አወዛጋቢ ቡድን ብቅ የሚለው። እውነተኛው የታሪኩ ውዝግብ የሚጀምረው እዚህ ጋር ነው። እሺ፣ የኢየሱስ ሴሚናር ምንድን ነው? በ1985 ሮበርት ፋንክ የተባሉ ምሁር ይህንን የኢየሱስ ሴሚናር የተባለውን ቡድን መሰረቱ። የዚህ ቡድን ዓላማ ምንድን ነበር ታዲያ? የሃይማኖት ተቋማትን፣ የቤተ ክርስቲያን ትምህርቶችን እንዲሁም ቀደም ሲል ያየናቸውን የታሪክ ማጣሪያዎች ወደ ጎን በመተው እውነተኛውን ኢየሱስ ለተራው ሕዝብ እናሳውቃለን ብለው ተነሱ። ይህንንም ለማድረግ 5ቱ ወንጌላት በሚል ርዕስ አዲስ መጽሐፍ አሳተሙ። ቆይ 5ቱ ወንጌላት፣ አምስተኛው የትኛው ነው? አምስተኛው ወንጌል ብለው ያጨመሩት በአዋልድ መጽሐፍት የሚመደበውን የቶማስን ወንጌል ነው። የዚህ ቡድን አሰራር ግን በጣም ያልተለመደና አስገራሚ ነበር አይደል? ዶቃዎችን በመጠቀም ድምፅ ይሰጡ እንደነበር ይነገራል። ልክ እንደ አንድ ዘመናዊ የኮርፖሬት ቦርድ ስብሰባ ነበር የሚመስለው። ማለቴ አንድ ጥንታዊ ታሪክ እውነት መሆኑን እና አለመሆኑን በዘመናዊ የድምፅ አሰጣጥ ስነ ስርዓት መወሰን ትንሽ ግራ የሚያጋባ ነው። ቀይ፣ ሮዝ፣ ግራጫ እና ጥቁር ዶቃዎችን በመጠቀም ነበር ውሳኔ የሚያሳልፉት። ልክ ነሽ።
ምሁራኑ በአንድ ክፍል ውስጥ ይሰበሰቡና በእያንዳንዱ የኢየሱስ ንግግር ላይ ድምፅ ይሰጣሉ። እሺ፣ ኢየሱስ በእርግጥ ይህንን ቃል ተናግሮታል ብለው ሙሉ በሙሉ ካመኑ ቀይ ዶቃ በእርሳቱን ይከታሉ። ይህ ንግግር የኢየሱስን ሐሳብ ያንጸባርቃል፣ ግን ቃሉ የእሱን ላይሆን ይችላል። ቃሉ ሮዝ ዶቃ። ኢየሱስ ይህንን አላለም፣ ግን የእሱ አይነት ተጽዕኖ አለበት ካሉ ግራጫ ዶቃ። እንዲሁም ኢየሱስ ይህን በፍጹም አላለም፣ ከኋላኛው ቤተ ክርስቲያን የተጨመረ የፈጠራ ታሪክ ነው ብሎ ካሰቡ ጥቁር ዶቃ ይከታሉ። አስገራሚ ነው። እና በመጨረሻም ቀይ ቀለም ያገኙትን ቃላት ብቻ በመጽሐፋቸው ላይ አሳትመው አወጡት። የዚህ ሁሉ ድምፅ አሰጣጥ ውጤት ምን ሆነ? ስንት በመቶ ነው በቀይ ቀለም የታተመው? እጅግ አስደናቂው ነገር ይሄው ነው። ምን መሰለሽ? ከጠቅላላው የወንጌል ቃል ውስጥ የኢየሱስ ሴሚናር ምሁራን ኢየሱስ በእርግጥ ተናግሮታል ብሎ ያጸደቁት ከ20 በመቶ በታች የሚሆነውን ብቻ ነው። እንዴ! ይህ ማለት እኮ 80 በመቶ የሆነው የኢየሱስ ቃል በመቀስ ተቆርጦ ወድቋል ማለት ነው። ሙሉ በሙሉ ተሰርዟል። ታዲያ ከዚህ ሁሉ ማስተካከያ እና መቆራረጥ በኋላ በነሱ ይታይ የተፈጠረው አዲሱ ኢየሱስ ምን አይነት ሰው ነው? ከዚህ ምርምር የወጣው ኢየሱስ ወንጌላት ከሚያሳዩት ኢየሱስ ጋር ምንም ግንኙነት የለውም። ማለቴ እንዴት? በኢየሱስ ሴሚናር እይታ ኢየሱስ መለኮትነቱን ያልተናገረ፣ ተአምራትን ያላደረገ፣ ኃጢአትን ይቅር ያላለ እና ሞቱ ዓለምን ያድናል ብሎ ያላስተማረ ተራ ሰው ነው። ይልቁንም ይህ ኢየሱስ ልክ እንደ ጥንታዊው ግሪክ ሲኒክ ፈላስፋ ነው። ቆይ ሲኒክ ፈላስፋ ሲባል ምን ማለት ነው? ይህንን ጽንሰ ሐሳብ በደንብ እናብራራው። በጥንቷ ግሪክና ሮም ግዛት ሲኒክ ፈላስፎች ማለት ምንም አይነት ንብረት ሳይኖራቸው ከቦታ ቦታ እየተዘዋወሩ የሚኖሩ የህብረተሰቡን ባህል፣ ሀብትና ስልጣን አጥብቆ የሚነክፉ አሳቢያን ነበሩ። ልክ እንደ ዲያውጋን ያሉ ፈላስፎች ማለት ነው። በትክክል። የኢየሱስ ሴሚናር ምሁራን ኢየሱስን ወደዚህ ደረጃ ዝቅ አድርገውታል። ለነሱ ኢየሱስ ሰላማዊና ተዘዋዋሪ ማህበራዊ ተች እንጂ ሌላ ምንም አይደለም። ሞቱስ ታዲያ? አሟሟቱም ቢሆን ሆን ተብሎ ዓለምን ለማዳን የተደረገ መለኮታዊ ዕቅድ ሳይሆን በሮም ባለስልጣናት እጅ የደረሰበት ድንገተኛ አደጋ እንደነበር ያስባሉ። እንዴ? ትንሣኤውስ? አስክሬኑም ቢሆን ከመቃብር አልተነሳም፣ ምናልባትም በውሾች ተበልቶ ሊሆን ይችላል የሚል ዘግናኝ መደምደሚያ ላይ ነው የደረሱት። ይህ አካሄድ እኮ በታሪክና በፍልስፍና ክርክሮች ውስጥ ትልቅ መሬት ያናወጣ። በተለይ ሲኤስ ሉዊስ ያቀረበውን ታዋቂ መከራከሪያ እንመልከት። ይህኛውን ሉዊስ ኢየሱስ ራሱን አምላክ ነኝ ስላለ ወይ ውሸታም ነው ወይ ብድ ነው፣ ካልሆነ ግን በእርግጥም አምላክ ነው የሚል የሶስት ምርጫ ሙግት አቅርቦ ነበር። የኢየሱስ ሴሚናር ግን አራተኛ ምርጫ እየፈጠረ ነው። ታሪክ የሚለውን ልክ ነህ። ኢየሱስ መቼም ቢሆን አምላክ ነኝ ብሎ አያውቅም። መለኮትነቱ በኋላ ዘመን የተፈጠረ አፈ ታሪክ ነው እያሉ ነው። ልክ ነሽ። ጥያቄው ይሄ የ80 በመቶ ስረዛ በእርግጥ እንጹህ ታሪክ ምርምር ውጤት ነው ወይስ የራሳቸው ፍላጎት እና አድሎ የተንጸባረቀበት ነው? መነሻቸውስ ምንድን ነው? እጅግ በጣም ወሳኝ ጥያቄ አነሳሽ። እንግዲህ ክሬግ የኢየሱስ ሴሚናርን መነሻ ሐሳብ በጥልቀት ይመረምረዋል። እናም ትልቁ ችግራቸው አድሎ የተሞላበት ፍልስፍናዊ ቅድመ ግምት መሆኑን ያጋልጣል። ማለቴ አስቀድመው የያዙት አቋም አለ ማለት ነው። እነዚህ ምሁራን ምርመራቸውን ሲጀምሩ ተአምራትና ከተፈጥሮ በላይ የሆኑ ነገሮች በታሪክ ውስጥ ሊከሰቱ አይችሉም ብለው አስቀድመው ይደምድማሉ። ስለዚህ ምንም አይነት መረጃ ቢያገኙ ከተፈጥሮ ውጭ የሆነ ነገር ካለበት ከታሪክ ማህደር ይሰርዙታል ማለት ነው። በትክክል። በወንጌላት ውስጥ ኢየሱስ በውሃ ላይ ሲራመድ ማዕበሉን ጸጥ ሲያደርግ ወይም እኔና አብ አንድ ነን ሲል ካዩ ያንን ታሪክ መርምረው እውነትነቱን ከማረጋገጥ ይልቅ በቀጥታ ወደ ጥቁር ዶቃ ሳጥን ይጥሉታል። ምክንያቱም ታምር ስለሆነ ታሪክ ሊሆን አይችልም፣ ስለዚህ አፈ ታሪክ ነው በሚል አይደል? ልክ ነሽ። ይህ አካሄድ የታሪክ ምርምርን ሳይንሳዊነት ያጠፋል። መረጃውን ተከትሎ ወደ እውነት ከመሄድ ይልቅ የራሳቸውን ጸረ ተአምራት አመለካከት በታሪካዊ ሰነዱ ላይ በግድ እየጫኑበት ነው። እሺ፣ የኢየሱስ ሴሚናርን የአፈ ታሪክ እና የጸረ ተአምራት አድሎ ስህተት መሆኑን ካየን ወደ ትክክለኛው ታሪክ መመለስ አለብን። ወደ ክሬግ ትንታኔ
ዊሊያም ሌን ክሬግ ኢየሱስ በእርግጥ መለኮትነቱን እንዴት እንደገለጸ የሚያብራራበት መንገድ በጣም አስገራሚ ነው። ኢየሱስ በፍልስጤም መንደሮች እየተዘዋወረ ልክ እንደ ዘመናዊ አስተማሪ በቀጥታ እኔ አምላክ ነኝ ስለዚህ አምልኩኝ እያለ አልሰበከም። ታዲያ በታሪክ ይታ መለኮትነቱን እንዴት ነው ያሳየው? ወንጌላቱም ሆኖ የሥጋዊ ታሪካዊ ጽሑፎች ኢየሱስ በዚህ መልክ እንደሰበከ አይነግሩንም። ኢየሱስ ሙሉ ሰውም ስለነበረ በተራ የሰው ልጅ ንቃተ ህሊና እና ባህል ውስጥ ሆኖ ነው ያስተማረው። እሺ። ነገር ግን ክሬግ እንደሚያብራራው ኢየሱስ መለኮትነቱን በሁለት ጥልቅና ታሪካዊ መሰረት ባላቸው መንገዶች ገልጿል። ምንና ምን? አንደኛው ራሱን በጠራባቸው ክርስቶሎጂካዊ ማዕረጎች ሲሆን ሁለተኛው ደግሞ በተግባሩ እና በትምህርት ውስጥ በተገለጠው ስውር መለኮታዊነት ነው። እስቲ ስለ ማዕረጎቹ በሰፊው እንነጋገር። አብዛኛው ሰው የእግዚአብሔር ልጅ የሚለውን ማዕረግ ያውቃል። ነገር ግን ኢየሱስ ራሱን ለመጥራት በብዛት ይጠቀም የነበረው ማዕረግ የሰው ልጅ የሚለውን ነው። ከ80 ጊዜ በላይ እኮ ተጠቅሞበታል። ብዙ ሰዎች ኢየሱስ የሰው ልጅ ሲል የኛን ተራ ሰብአዊነት እና ትህትናውን ለማሳየት የተጠቀመበት ቃል ይመስላቸዋል። ነገር ግን ይህ ማዕረግ በመጀመሪያው ክፍለ ዘመን የአይሁድ ባህል ውስጥ ከዚህ የጠለቀ ትርጉም ነበረው አይደል? በጣም እንጂ። የሰው ልጅ የሚለው ማዕረግ ተራ የሰው ልጅ መሆንን የሚያሳይ አይደለም። ኢየሱስ ይህን ሲል የጠቀሰ ያለው የብሉይ ኪዳኑ የዳንኤል ትንቢት ምዕራፍ 7 ነው። በዛ ራእይ ላይ ምን ይላል? በዚያ ራእይ ላይ ዳንኤል የሰው ልጅ የሚመስል ከሰማይ ደመናት ጋር ወደ ጥንታዊው ዘመን ማለትም ወደ እግዚአብሔር ሲቀርብ ያየዋል። ከዚያም ለዚህ የሰው ልጅ ዘላለማዊ ግዛት፣ ክብር እና መንግሥት ይሰጠዋል። ሁሉም ሕዝቦች፣ ብሔራት እና ቋንቋዎች እንዲገዙለት ይደረጋል። ዋው! ኢየሱስ ይህን ማዕረግ የራሱ ሲያደርግ እጅግ ታላቅ የሆነ መለኮታዊ ሥልጣን እንዳለውና የዓለም ፈራጅ መሆኑን የተናገረ ነበር። ይህ እኮ ማዕረጉ ስውር ቢመስልም መልእክቱ ግን እጅግ በጣም ከባድና ፍጹም ቀጥተኛ ነበር ማለት ነው። ይህን የሚያረጋግጥ አንድ ትልቅ የታሪክ ስህተትም አለ እኮ። የትኛው? የሊቀ ካህናቱ ፊት የቀረበበት? አዎ፣ ኢየሱስ ከመሰቀሉ በፊት ሊቀ ካህናቱ ቀያፋ ፊት ቀርቦ አንተ የእግዚአብሔር ልጅ ክርስቶስ ነህን ተብሎ ሲጠየቅ የሰጠው ምላሽ ይህንኑ የዳንኤልን ትንቢት የሚያስጸና ነበር። በትክክል ኢየሱስ ለሊቀ ካህናቱ ሲመልስ የሰው ልጅ በኃይል ቀኝ ሲቀመጥ በሰማይም ደመናት ሲመጣ ታያላችሁ አለው። ይሄና ነው እንግዲህ ካህኑ ልብሱን የቀደደው። ለምን? ምክንያቱም ኢየሱስ በግልጽ ራሱን ከእግዚአብሔር ጋር እኩል እያደረገ መሆኑን ስለገባቸው ነው። ይሄ አፈታሪክ ሳይሆን ጠንካራ የታሪክ እውነታ ነው። በጣም አስገራሚ ነው። ይህም ማዕረግ ካየን ሁለተኛውን መንገድ ደግሞ እንመልከት። ስውር መለኮታዊነት ያልከው ኢየሱስ በድርጊቶቹ እና በዕለት ተዕለት ሕይወቱ እንዴት ነው መለኮትነቱን በተግባር ያሳየው? የኢየሱስ ትምህርት አሰጣጥና ድርጊቶች በመጀመሪያው ክፍለ ዘመን ለነበሩ አይሁዶች እጅግ አስደንጋጭ ነበሩ። ለምሳሌ ተራራው ላይ ያስተማረውን ትምህርት እንመልከት። እሺ። የአይሁድ ረቢዎች ሲያስተምሩ ሁል ጊዜ ስልጣናቸውን ከቀደሙት ነቢያት ነው የሚወስዱት። ሙሴ እንዲህ አለ ወይም እግዚአብሔር እንዲህ ይላል እያሉ ያስተምራሉ። ኢየሱስ ግን ሙሉ በሙሉ በተለየ መንገድ ነበር የሚያስተምረው። ለቀደሙት እንዲህ እንደተባለ ሰምታችኋል፣ እኔ ግን እላችኋለሁ ይላል። ልክ ነሽ። ቆይ ይሄ ማለት እኮ በእግዚአብሔር የተሰጠውን የሙሴን ሕግ በራሱ ስልጣን እያሻሸለ እና እያጸና ነው ማለት ነው። በትክክል የብሉይ ኪዳንን ሕግ እኔ ግን እላችኋለሁ ብሎ ማስተካከል የሚችል ራሱን ከሕግ አውጪው ከእግዚአብሔር እኩል ያደረገ ምን አይነት ባለስልጣን ነው? አየሽ፣ ዋናው የታሪክና የሥነ መለኮት መገናኛነት ይሄ ነው። ይህን ለማድረግ እግዚአብሔር ራሱ መሆን ያስፈልጋል። ሌላው ደግሞ ኃጢአትን ይቅር ማለቱ ነው። ይሄ ትልቁ ጉዳይ ነው። በአይሁድ እምነት ኃጢአትን ይቅር ማለት የሚችለው እግዚአብሔር ብቻ ነው። ምክንያቱም ኃጢአት በመጨረሻው የሚሰራው በእግዚአብሔር ላይ ነው። ነገር ግን ኢየሱስ ጣራ ነድለው ላወረዱት ሽባ ሰው ልጄ ሆይ ኃጢአትህ ተሰረየ ይችላል አለው። ይህን ሲሰሙት ጸሐፍት በልባቸው ይህ ሰው ስለምን እንደዚህ ያህል ስድብ ይናገራል? ከአንዱ ከእግዚአብሔር በቀር ኃጢአት ሊያስተሰሪ ማን ይችላል? በማለት ተቆጡ እኮ። እና እነሱ ኃጢአትን ይቅር ማለት የሚችለው አምላክ ብቻ ነው ማለታቸው ትክክል ነበሩ። ትልቁ ስህተታቸው ግን
ኢየሱስ ያ አምላክ መሆኑን አለማወቃቸው ላይ ነበር። ይህን እኮ የኢየሱስን ድርጊቶች በተራው ዓይን ስለመለከታቸው ምን ያህል አክራሪ እንደነበሩ ያሳያል። አዎ በጣም ልዩ ነበሩ። አጋንንትን በራሱ ስልጣን ማውጣቱ፣ ማህበራዊ አጥርን ጥሶ ከኃጢአተኞች ጋር መብላቱ፣ የእግዚአብሔር መንግስት በእርሱ በኩል መምጣቷን ማወጁ፣ እነዚህ ሁሉ ድርጊቶች የኢየሱስ ሴሚናር በሚለው ተራ ሲኒክ ፈላስፋም ያደረጋቸው ነገሮች አይደሉም። ፈጽሞ ሊሆን አይችሉም። ይልቁንም ራሱን በቀጥታ በእግዚአብሔር ቦታ ላይ ማስቀመጡን በተግባር የሚያሳዩ ታሪካዊ ክስተቶች ናቸው። ይህንን ታሪካዊ እውነታ መረዳት ዊሊያም ሌን ክሬግ በመጽሐፉ ለማሳየት እንደሞከረው የእምነትን መሰረት ከጠንካራ የታሪክ ምርምር ጋር ያዋሄደዋል። በትክክል አጠቃላልቸው። የታሪክ ምርምር የራሱን ትክክለኛ የታሪካዊነት ማረጋገጫ መስፈርቶች ተጠቅሞ ሲሰራ እነዚህ የኢየሱስ ድርጊቶችና ንግግሮች የኋለኛው ዘመን የፈጠራ ታሪኮች ሳይሆኑ በእውነተኛው ታሪክ ውስጥ የተፈጸሙ እውነታዎች መሆናቸውን ያረጋግጣል። አዎ ማጣሪያውን አልፈዋል ማለቴ ነው። ልክ ነሽ። ይህ ደግሞ የኢየሱስ ሴሚናር ያቀረበውን የአፈ ታሪክ ክስ ሙሉ በሙሉ ውድቅ ያደርገዋል። የክርስቶስ መለኮታዊ የይገባኛል ጥያቄዎች በኋላ በቤተ ክርስቲያን የተጨመሩ ሳይሆን በሕይወት ዘመኑ የነበሩ ጠንካራ የታሪክ መሠረት ያላቸው እውነታዎች ናቸው። የዛሬውን ጥልቅ ትንታኔያችንን ስንቋጭ ከታሪካዊው ኢየሱስ አካዳሚያዊ ጽንሰ ሐሳብ ጀርባ ያለውን ብዥታ ገልፈናል። ጆን ማየር ያቀረቡትን ረቂቅ የሐሳብ ስብስብ ትተን ወደ እውነተኛው ታሪክ እንዴት መግባት እንደሚቻል አይተናል። እውነት ነው። የታሪክ ማጣሪያዎች እንዴት እንደሚሰሩ እና እንደ ኢየሱስ ሴሚናር ያሉ ቡድኖች በጸረ ተአምራት አድልዎ ምክንያት የክርስቶስን ታሪክ እንዴት እንዳዛቡት ተመልክተናል። ከሁሉም በላይ ደግሞ የኢየሱስ መለኮታዊ የይገባኛል ጥያቄዎች በማዕረጎቹ እና በድርጊቶች ውስጥ ታሪካዊ መሆናቸውን ተገንዘበናል። የኤክስሬይ ማሽኑ ምስል ቢደበዝዝ ትክክለኛ የታሪክ መነጽር ስናተልቅ እውነቱ ፍንቱ ብሎ ይታያል። አዎ እውነተኛው የታሪክ ምርምር የኢየሱስን መለኮታዊነት አይደብቀውም፣ ይልቁንም የበልጥ ግልጽ አድርጎ ነው የሚያወጣው። ይህንን ውይይት ከመዝጋታችን በፊት አንድ የጋራ የሆነ እና ሁላችንም ልናስብበት የሚገባ እንቆቅልሽ እናንሳ። እሺ፣ ምንድን ነው? የኢየሱስ ሴሚናር ምሁራን እንደሚሉት ኢየሱስ በእርግጥም ምንም አይነት መለኮታዊ የይገባኛል ጥያቄ ያላነሳ ሰላማዊ እና ተዘዋዋሪ ሲኒክ ፈላስፋ ብቻ ቢሆን ኖሮ የሮም ባለስልጣናት እና የአይሁድ የሃይማኖት መሪዎች ለምን እንደ ትልቅ ስጋት ቆጥሮ በከባድ ስቃይ ሰቀሉት? ያ ትልቅ ጥያቄ ነው። አንድ ተራ ሰላማዊ እና ኃይል የሌለውን ማህበራዊ ተች በመስቀል ላይ ለመስቀል የሚያበቃ ምን አይነት አደገኛ ወንጀል ሊኖር ይችላል? ይህ ጉዳይ ለታሪክ ተመራማሪዎችም ሆነ ለጠያቂ አእምሮዎች ትልቅ እንቆቅሽ ሆኖ ይቀጥላል። እንግዲህ የዛሬው ጥልቅ ትንታኔያችን ይህን ይመስል ነበረ። በቀጣይ ሌሎች ጉዳዮችን ይዘን እንመለሳለን።